እሺ ተማሪዎች አሁን ደግሞ እስቲ ኦክሳይድስ ምን እንደሆኑ እንመልከት። ኦኬ ኦክሳይድስ ስንል ምን ማለታችን ነው? ኦክሳይድስ ማለት ምንድናቸው? ኦክሲጅን ኮንቴይኒንግ ኮምፓውንድስ ናቸው። ነገር ግን ኦክሲጅን ብቻ የያዙ ኮምፓውንዶች ግን አይደሉም። ኦክሲጅን እና አንድ ወይንም ሁለት ሌላ ኤሌመንት ኦኬ ከኦክሲጅኑ ጋር ማለት ነው። ሶ ያ ኤሌመንት ነን ሜታል ሊሆን ይችላል ወይንም ሜታል ሊሆን ይችላል። ስለዚህ oxides ማለት these are compounds that contain oxygen combined with another element. ለምሳሌ ካርበን ዳይኦክሳይድ it's an oxide ካርበንንና ኦክሲጅንን እንያዘው። ማግኒዥየምንና ኦክሳይድን እንያዘው ወይ ማግኒዥየምና ኦክሲጅንን እንያዘው። ስለዚህ ማግኒዥየም ኦክሳይድ፣ ካርበን ዳይኦክሳይድ፣ ዚንክ ኦክሳይድ፣ ናይትሮጅን ሞኖክሳይድ፣ ዋተር ኦኬ ዋተር a very good example ሃይድሮጅን እና ኦክሲጅን እንያዘው that's an oxide okay ስለዚህ ሃይድሮጅን ኦክሲጅን ከሌላ ኤሌመንት ጋር ቦንድ አድርጎ ኤግዚስት የሚያደርግበት ኮምፓውንድ ምን እንላቸዋለን? ኦክሳይድስ እንላቸዋለን። እነዚህን ኦክሳይዶች በኬሚካል ፕሮፐርቲያቸው በአምስት እንከፍላቸዋለን። በአምስት we have acidic oxides አለ። እነዚህኞቹ ኦክሳይዶች ከውሃ ጋር ሪአክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ? አሲድ ፕሮዲዩስ ያደርጋሉ። ሶ እንደሱ አይነት ኦክሳይዶች ምን እንላቸዋለን? አሲዲክ ኦክሳይዶች እንላቸዋለን። ሁሉ ጊዜ አይደለም በት አብዛኛውን ጊዜ እነዚህ አሲዲክ ኦክሳይዶች ኦክሲጅን ከነን ሜታል ጋር ቦንድ የሚያደርገው ለምሳሌ ካርቦን ዳይኦክሳይድ ኦኬ። ሌላኛው ደግሞ ቤዚክ ኦክሳይድ ናቸው። እነዚህ ኦክሳይዶች ደግሞ ከውሃ ጋር ሪአክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ? ቤዝ ፕሮዲዩስ ያደርጋሉ። ሶ again there are exceptions ቢኖሩም ነገር ግን እነዚህ ቤዚክ ኦክሳይድስ አብዛኛውን ጊዜ ምንድናቸው? ኦክሲጅን ከሜታሎች ጋር ለምሳሌ ማግኒዥየም ኦክሳይድ ኦኬ ማግኒዥየም ኦክሳይድ። ከዛ ደግሞ አምፎተሪክ ኦክሳይድስ የምንላቸው አሉ። እንግዲህ አምፎተሪክ የምንላቸው ስፔሺሶች እንደምናውቀው ከአሲድም ጋር ከቤዝም ጋር ሪአክት ሊያደርጉ የሚችሉ ስፔሺሶች ናቸው። ለምሳሌ ዋተር is an amphoteric compound። ስለዚህ እነዚህ አምፎተሪክ ኦክሳይድስ የምንላቸው ከአሲድም ጋር ከቤዝም ጋር ሪአክት ሊያደርጉ የሚችሉ ማለት ናቸው። ለምሳሌ እነ አሉሚኒየም ኦክሳይድ፣ እነ ዚንክ ኦክሳይድ እነዚህ አምፎተሪክ ኦክሳይዶች ናቸው። ኦኬ አምፎተሪክ ኦክሳይዶች ናቸው። ኒውትራል ኦክሳይድስ ኒውትራል ከአሲድም ጋር ሪአክት ያደርጉ ከቤዝም ጋር ሪአክት ያደርጉ ካርበን ሞኖክሳይድ is a neutral oxide። ከዛ ደግሞ special type of oxides አሉ። ኦኬ special types of oxide አሉ። እነዚህ ኦክሳይዶች they are called peroxides ይባላሉ። so peroxides ማለት ኤክስትራ ኦክሲጅን የያዙ ወይንም ስፔሲፊካሊ ፐሮክሳይድን በኦክሲዴሽን ነምበሩ መለየት እንችላለን። አሲዲክ ኦክሳይድስ ላይ፣ ቤዚክ ኦክሳይድስ ላይ፣ አምፎተሪክ ኦክሳይድስ ላይ፣ ኒውትራል ኦክሳይድስ ላይ ሁሉም ላይ የኦክሲጅን ኦክሲዴሽን ስቴት -2 ነው። ኦኬ የኦክሲዴሽን ስቴቱ but in peroxide the oxidation state of oxygen is -1። እንደዚህ አይነት ኮምፓውንዶች they are called peroxides። ለምሳሌ ሃይድሮጅን ፐሮክሳይድ፣ ሶዲየም ፐሮክሳይድ እነዚህ ይባላሉ ማለት ነው። ሶ አሲዲክ ኦክሳይድስ የምንላቸው ካርበን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ ስለዚህ ከውሃ ጋር ሪአክት ሲያደርጉ አሲድ ፕሮዲዩስ ያደርጋሉ። ለምሳሌ ካርበን ዳይኦክሳይድ ከውሃ ጋር ሪአክት ሲያደርግ ካርቦኒክ አሲድን ፕሮዲዩስ ያደርጋል። እንደምትመለከቱት ካርበን፣ ሰልፈር፣ ናይትሮጅን these are non metals ኦኬ non metals ሁሌ ግን አይደለም ብያቸዋለሁ because ለምሳሌ ካርበን ሞኖክሳይድ is a neutral oxide ግን ኦክሲጅን ከካርበን ጋር ፕሮዲዩስ የሚያደርግበት ነው። ከዛ ደግሞ ቤዚክ ኦክሳይድ ሶዲየም ኦክሳይድ፣ ካልሲየም ኦክሳይድ፣ ማግኒዥየም ኦክሳይድ እነዚህ አሁን these are a very good example of basic oxides። so ከውሃ ጋር ሪአክት ሲያደርጉ ምን ፕሮዲዩስ ያደርጋሉ? ቤዝ ፕሮዲዩስ ያደርጋሉ። ከዛ ደግሞ አምፎተሪክ ኦክሳይድስ አሉሚኒየም ኦክሳይድ፣ ዚንክ ኦክሳይድ depending on the species አንዴ እንደ አሲድ አንዴ ደግሞ እንደ ቤዝ ሪአክት ሊያደርጉ ይችላሉ። ኦኬ ሪአክት ሊያደርጉ ይችላሉ። አሁን አሉሚኒየም ኦክሳይድ ከሃይድሮክሎሪክ አሲድ ጋር ሪአክት ያደርጋል። እንደገና ደግሞ ከሶዲየም ሃይድሮክሳይድ ጋር ሪአክት ያደርጋል። ኒውትራል ኦክሳይድስ እነዚህ ደግሞ ሪአክት የማያደርጉ ናቸው።
ከአሲድም ጋር ከቤዝም ጋር ሪያክት አያደርጉም። ካርበን ሞኖክሳይድ፣ ናይትሮጅን ሞኖክሳይድ፣ ዳይናይትሮጅን ኦክሳይድ እነዚህ ኒውትራል ኦክሳይዶች ናቸው። ፐሮክሳይድ፣ ሃይድሮጅን ፐሮክሳይድ፣ ሶዲየም ፐሮክሳይድ ኦኬ እነዚህ ደግሞ የአምስተኞቹ ኤግዛምፕሎች ናቸው ማለት ነው። እንግዲህ ኬሚካል ፕሮፐርቲያቸውን ስንመለከት የነዚህ እንትኖች የነዚህ ኦክሳይዶች በጣም ኢንተረስቲንግ የሆነ ኬሚካል ፕሮፐርቲ አላቸው። ለምሳሌ አሲዲክ ኦክሳይዶች ከቤዝ ጋር ሪያክት ቢያደርጉ ኦኬ አሲዲክ ኦክሳይድ ከቤዝ ጋር ሪያክት በሚያደርጉበት ጊዜ ሳልት እና ዋተር ፕሮዲዩስ ያደርጋሉ። ኦኬ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ። ለምሳሌ ካርቦን ዳይኦክሳይድ ከሶዲየም ሃይድሮክሳይድ ጋር ፕሮዲዩስ በሚያደርግበት ጊዜ ሶዲየም ካርቦኔት እና ዋተር ፕሮዲዩስ ያደርጋል። ቤዚክ ኦክሳይዶች እነዚህ ከአሲድ ጋር ሪያክት ቢያደርጉ ኦኬ ከአሲድ ጋር ሪያክት ቢያደርጉ በተመሳሳይ ሳልት ኤንድ ዋተር ፕሮዲዩስ ያደርጋሉ። ካልሲየም ኦክሳይድ ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ካልሲየም ሰልፌት እና ውሃ ፕሮዲዩስ ያደርጋል። አምፎተሪክ ኦክሳይድስ ኦኬ አምፎተሪክ ኦክሳይድስ ከአሲድስ ጋር ከቤዝ ጋር ሪያክት ያደርጋሉ። አሉሚኒየም ኦክሳይድ ከሰልፈሪክ አሲድ ጋር ሪያክት ያደርጋል። ፐሮክሳይድስ አንድ በጣም ኢምፖርታንት የሆነው ባህሪያቸው ምንድነው? ዲኮምፖዝ ያደርጋሉ። ኦኬ ዲኮምፖዝ ያደርጋሉ። በሂት ሊሆን ይችላል ኦር በፎቶ ኬሚካል ኢነርጂ ሊሆን ይችላል። ዲኮምፖዝ ያደርጋሉ። ዲኮምፖዝ በሚያደርጉበት ጊዜ ኦክሲጅንን ሪሊዝ ያደርጋሉ። ይሄ አንዱ እንደውም የላቦራቶሪ ቴስት ፐሮክሳይድ መኖር አለመኖሩን ቼክ የምናደርግበት አንዱ የላቦራቶሪ ቴስት ነው ማለት ነው። ሶ እንግዲህ አሲዲክ ኦክሳይዶችን እና ቤዚክ ኦክሳይዶችን በደንብ ክላሲፋይ ለማድረግ አብዛኞቹ አሲዲክ ኦክሳይዶች ከነን ሜታል ነው የሚሰሩት። ቤዚክ ኦክሳይዶች ደግሞ ከሜታል ጋር ከሜታልስ ነው የሚሰሩት። then ከውሃ ጋር ሪአክት በሚያደርጉበት ጊዜ አሲዲክ ኦክሳይዶቹ አሲድ ፕሮዲዩስ ያደርጋሉ። ቤዚክ ኦክሳይዶቹ ደግሞ ቤዝ ፕሮዲዩስ ያደርጋሉ። ከቤዝ so there is no reaction but salt plus water ፕሮዲዩስ ያደርጋሉ። reaction with acid ይሄንን እዚህ ጋር እንቀይረዋለን። so reaction with base እነዚህኛዎቹ salt plus water ፕሮዲዩስ ያደርጋሉ። reaction with acid ደግሞ አሲዶቹ the acids the base form salt plus water ኦኬ አሲዶቹ ከቤዝ ጋር ሪአክት ሲያደርጉ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ። ቤዞቹ ደግሞ ከአሲድ ጋር ሪአክት ሲያደርጉ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ። so these are some of the examples now እዚህ ጋር ካየናቸው ከአምስቱ ከአሲዲክ ኦክሳይድ ከቤዚክ ኦክሳይድ ከአምፎተሪክ ኦክሳይድ ከኒውትራል ኦክሳይድ እና ከፐሮክሳይድስ እነዚህ ሶስቱ አሲዲክ ኦክሳይድ ቤዚክ ኦክሳይድ እና አምፎተሪክ ኦክሳይድስ ኮመንሊ ምን ይባላሉ? ሳልት ፎርሚንግ ኦክሳይድስ ይባላሉ። ኦኬ ሳልት ፎርሚንግ ኦክሳይድስ ይባላሉ። ለምንድን ነው ሳልት ፎርሚንግ ኦክሳይድስ የተባሉት? ለምሳሌ አሲዲክ ኦክሳይዶች ከቤዝ ጋር ሪአክት ሲያደርጉ ሳልት ፕሮዲዩስ ያደርጋሉ። ቤዚክ ኦክሳይዶች ከአሲድ ጋር ሪአክት ሲያደርጉ ሳልት ፕሮዲዩስ ያደርጋሉ። አምፎተሪክ ኦክሳይዶች ደግሞ ከአሲድ ጋር ሪአክት ሲያደርጉ ከቤዝ ጋር ሪአክት ሲያደርጉ ሳልት ፕሮዲዩስ ያደርጋሉ። ስለዚህ ምን ይባላሉ? እነዚህ ሳልት ፎርሚንግ ኦክሳይድስ እንላቸዋለን። ኦኬ ሳልት ፎርሚንግ ኦክሳይድስ እንላቸዋለን። በመጨረሻ ደግሞ የምናየው ምንድነው? ፐሮክሳይድስ ሶ ፐሮክሳይድስ እንግዲህ እንደዚህ አይነት ስፔሺስ አለው O2 ስለዚህ 2- ስለሆነ በኦክሲዴሽን ስቴት ህግ መሰረት የአንዱ ኦክሲጅን ኦክሲዴሽን ስቴት ስንት ነው መሆን ያለበት? -1 ቅድም እንደነገርኳችሁ ሌሎቹ ላይ ኦክሲዴሽን ስቴቱ የኦክሲጅን -2 ነው but for peroxide -1 ነው ማለት ነው። ኦኬ for peroxide -1 ነው። ከዛ ደግሞ easily decompose ያደርጋሉ። ዲኮምፖዝ በሚያደርጉበት ጊዜ ኦክሲጅን ጋዝን ፕሮዲዩስ ያደርጋሉ። ኦኬ ኦክሲጅን ጋዝን ፕሮዲዩስ ያደርጋሉ። በጣም ብዙ ኢምፖርታንት የሆኑ ሃይድሮጅን ፐሮክሳይዶች አሉ። በጣም ኮመንሊ የምናውቀው ይሄ ሃይድሮጅን ፐሮክሳይድ ነው። ሃይድሮጅን ፐሮክሳይድ ምናልባት ትምህርት ቤታችሁ ውስጥ ካለ ወይንም ሌላ ቦታ ካለ አላውቅም። ለምሳሌ ስትጫወቱ ወይ የሆነ ቦታ ብትወድቁና ቢላጥ ሰውነታችሁ ዘን ዲስኢንፌክታንት ተብሎ የምንጠቀመው እሱ ነው። ኦኬ ያንን ቁስል
ኢንፌክት እንዳያደርግ ማለት ኢንፌክሽን እንዳይፈጠር እሱ ነው የምንጠቀመው so that is a very common disinfectant sodium hydroxide for bleaching and for cleaning እንጠቀምበታለን ማለት ነው በጣም ኢምፖርታንት የሆኑ ኮምፓውንዶች ናቸው again ዲኮምፖዝ በሚያደርጉበት ጊዜ ኦክሲጅን ፕሮዲዩስ ያደርጋሉ this is characteristics የሆነ ኬሚካል ፕሮፐርቲያቸው ነው የሃይድሮጅን ፐሮክሳይድ ካራክተሪስቲክ የሆነ ኬሚካል ፕሮፐርቲያቸው ነው እንግዲህ ከዚህ በመቀጠል ደግሞ የምናየው ሁለተኛውን የኢንኦርጋኒክ ኮምፓውንድስ ግሩፕ ነው which is acids የምንላቸው ማለት ነው ከዛ በፊት ግን ስለ ኦክሳይድስ የተዘጋጁ ጥያቄዎችን ሰርታችሁ ድጋሚ እንገናኛለን ማለት ነው good